بسم الله الرحمن الرحيم. صلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ፊት ለፊታችን ባሉ ውስን ደቂቃዎች የምንነጋገረው ስለ ትልቁ የቀልብ ጉዳይ ነው። ሰው የሚያስብለው ቀልቡን ልቡን ልብ ያለው ሰው ይባላል። ልብ ያጣ ሰው ከሰውነት ተራ ይወጣ። የህይወት አሳሱ መሰረቱ ቀልብ ነው። ሰው ልጅ ቀልቡ ከተስተካከለ ህይወቱ ይስተካከላል። ቀልቡ ከተበላሸ ህይወቱም ስራውም ንግግሩም ይበላሻል። ስለዚህ የሰው ልጅ ለውጫዊ አካሉ ከሚጨነቀው በላይ ለቀልቡ መጨነቅ ይጠበቅበታል። አላህ ተባረከ ወተዓላ ቁርአን ያወረደው የነቢዩ ዓለይሂ ሰላቱ ወሰላም ልብ ላይ ትከሻቸው ላይ አይደለም፣ ሌላ ጠንካራ የሚባል የሰውነት አካል ላይ አይደለም። አላ ቀልቢካ ሊተኩነ ሚነል ሙንዚሪን እንደሚል ከአብዱላህ ብን መስዑድ እንደተነገረው አላህ ተባረከ ወተዓላ ዓለም ላይ ያሉ ሰዎችን ልብ አየ፣ ፈተሸ። የሁሉንም ልብ አላህ አወገዘው፣ ጠላው። የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ልብ መርጦ ነቢይ ያደረጋቸው ብለው ለነቢይነት ነቢይ ሙሐመድ የታጩት በልባቸው ንጽሕና መሰረት ነው። ከዛ በኋላ ደግሞ የነቢዩ ዓለይሂ ሰላቱ ወሰላም ረዳቶች፣ አጋዦች የሚሆኑ ሰራተኞችን መቅጠር ከነቢይ ጎን ማቆም ፈለገና በሁለተኛ ዙር የነቢይ ረዳት የሚሆንን ሰው ፍለጋ የሰዎችን ልብ አላህ አየው፣ የሁሉንም ጠላው። የነቢይን ዓለይሂ ሰላቱ ወሰላም ሶሐቦች ልብ የተሻለ ሆኖ አገኝቶት ለሶሐባነት መረጣቸው ብላ ነቢዩም ነቢይ የሆኑት ዓለይሂ ሰላቱ ወሰላም ልባቸው ታይቶ ነው። ሶሐቦችም ሶሐባ የተደረጉት ልባቸው ታይቶ ነው። የልብ ንጽሕና፣ የልብ መስተካከል፣ የልብ ጤነኛ መሆን፣ ሕያው መሆን ሙሉ የሰውነት አካላትን ሕያው እንዲሆኑ፣ ንቁ እንዲሆኑ፣ ኸይር ላይ ተሳሳፊ እንዲሆኑ ያደርጋል። በተቃራኒው ደግሞ ልብ መበላሸቱ፣ ልብ መታመሙ፣ ከፍ ሲልም መሞቱ ሰው ኸይር ስራ ላይ እንቅስቃሴው የሞተ እንዲሆን ያደርገዋል። ልብ ይታመማል፣ ይሞታል፣ ይደርቃል፣ ይረጥባል። ልክ እንደ ሰውነት አካል ይቆሻል፣ ይጸዳል። ውጫዊ የሰውነት አካሉን ቸላ ሚል ሰው ሰውነቱ እንደሚቆሸው ሁሉ እንደሚገረጣ ሁሉ ልቡንም ቸላ የሚል ሰው የሰውነት አካሉ ከሚጎዳው በላይ ልብ ይጎዳል። አካል እንደሚታመመው ልብ ይታመማል ብለን ብቻ መቆም የለብንም። አካል ሲታመመን ይደረጋል እንዳልሞት ተብሎ ሕክምና ፍለጋ ይካሄዳል። ዘመናዊውን ባህላዊውን በግል ቤት ውስጥ የሚደረገውንም ሐኪም ቤት የሚያስሄደውንም ሁሉንም ሰዎች ይሞክራሉ። ቀልብ ሲታመምም እንዳይሞት ነቃ ብሎ መድኃኒቱን መፈለግ ይገባል። ኢነላህ ላ የንዙሩ ኢላ ሱወሪኩም፣ አላህ ተባረከ ወተዓላ ገጽታችሁን አያይ፣ ወላ ኢላ አምዋሊኩም፣ ወደ ሀብታችሁም አያይ። ነገር ግን አላህ የሚያየው ልባችሁንና ስራችሁን ነው ያሉትም ነቢዩ ዓለይሂ ሰላቱ ወሰላም ለዚህ አላህ ሀብታችሁን አያይም፣ ስልጣናችሁን አያይም፣ መልካችሁን አያይም፣ ቁመናችሁን አያይም። ይልቅ አላህ የሚያየው ልባችሁንና ስራችሁን ነው ተብለናል። ከዚህ በመነሳት ልባችን ጤነኛ እንዴት ነው ሊሆን የሚችለው? ልባችን እንዴት ነው ሕያው ሊሆን የሚችለው? ልብ ሕያው ንቁ እንዲሆን ጤነኛ እንዲሆን የሚረዱ ነገሮች ምንድን ናቸው? ልብ እንዲታመም እንዲደርቅ አልፎም እንዲሞት የሚያደርጉ ሰበቦችስ ምንድን ናቸው የሚለውን ምንማማር ይሆናል። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱሪ ወሁደን ወረሕመቱን ሊልሙእሚኒን ብሏል ጌታ አላህ። የሰው ልጆች ሆይ ከአላህ ዘንድ የሆነ መውዒዛ ተግሳጽ፣ ምክር መጥቶላችኋል። ልቦች ውስጥ ስላለ በሽታም መድኃኒት መጥቶላችኋል ይላል አላህ ተባረከ ወተዓላ። ልብ ውስጥ በሽታ ይኖራል ማለት ነው። መድኃኒት ያስፈለገው ቁርአን ለልብ ውስጥ ችግሮች መድኃኒት ሆኖ የመጣው ልብ ውስጥ በሽታ ስለሚኖር የልብ ሕይወቱ መድኃኒቱ ፈውሱ መውዒዛን የቁርአን ምክሮችን ማድመጥ ነው።
አካል እንደሚታመመው ቅድም እንዳልነው ልብ ይታመማል። ህመም ሲጠናበት የሰው ልጅ እንደሚሞተው ልብም ሊሞት ይችላል፣ የሚያሳምሙት ነገሮች ሲበዙበት። ታዲያ የልባችንን በሽታ የልባችንን ችግር የሚፈውሰው ምንድነው? ወኑነዚሉ ሚነል ቁርአኒ ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን በሚለው አንቀጽ በግልጽ እንደተገለጸው ለሙእሚኖች መድኃኒት ብሎ የወረደው ቁርአን ነው ፈውስ ሊሆነልን የሚችለው። የሰው ልጅ ልቡ ሲታመም ሌላ አካላትም ይታመማል። አንዳንዴ ውጫዊ አካል ከሆነ የታመመው ውስጥ ላይ ታመም ይችላል። እንዲሁ ከመሳቀቁ ከማሰቡ የሚመነጭ ህመም ቢኖር፣ ነገር ግን ትልቁ የልብ መታመም የልብ መሞት ህይወቱን የማጣት አደጋው የቱ ጋር ነው ካልክ አብደላህ ወይ አመተላህ፣ ልብ ጤናውን ሲያጣ ልብ ሲታመም ውጫዊ አካልም ጭምር አብሮ ነው የሚታመሙ። ልብ ህይወቱን ሲያጣ ውጫዊ አካልም ጭምር ህይወቱን እንቅስቃሴውን አብሮ ነው የሚያጣው። ሁለቱ የተያዙ ናቸው። አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሶለሐት ሶለሐ አልጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ አላ ወሂየል ቀልብ ያሉት ነቢዩ ለዚህ ነው ዓለይሂ ሰላቱ ወሰላም። ሰውነት ላይ አንዲት ቁራጭ ስጋ አለች፣ ስሙ ሁላችሁም አላ ተብሎ በተንቢህ ነው የተነገረው። ማሳሰቢያ አዋጅ። ሰውነት ላይ አንዲት ቁራጭ ስጋ አለች። ሙድጋ አንዴ ልትጎረስ የምትችል ትንሽ ናት። መጠኗ ትንሽ ይሁን እንጂ ኢዛ ሶለሐት እቺ ትንሽዬ ስጋ ከተስተካከለች ሶለሐል ጀሰዱ ኩሉሁ ሙሉ ሰውነት ይስተካከላል። እሷ ደግሞ ከተበላሸች ሙሉ ሰውነት ይበላሻል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማናት እቺ ወሳኝ የሰውነት አካል? ወሂየል ቀልቧ። እሱም ማለት ሲስተካከል ሙሉ ሰውነትን የሚያስተካከል፣ ሲበላሽ ሙሉ ሰውነትን የሚያበላሸው ልብ ነው። ታዲያ በዚህ አይነቱ የልብ መሞት፣ የልብ መታመም፣ የልብ መድረቅ፣ መገርጣት ችግር የመዳረጌ የልብ ችግር እንዳለብኝ የማውቅበት ምልክት ምንድነው የተባለ እንደሆነ ብዙ ምልክቶች አሉት። ልብ ሲታመም፣ ህይወቱን ሲያጣ፣ ንቃቱን ሲያጣ፣ ሲደርቅ፣ ሲታመም፣ ሲሞት የሚታዩ ምልክቶች አሉ። አንደኛው የመልካም ስራ ፍላጎት መቀነስ፣ የኸይር ስራ ፍላጎት መቀነስ። የሰው ልጅ ስጋዊ ህመም ሲያመው፣ ሆዱን ሲያመው፣ ራሱን ሲያመው፣ የአጥንት ስብራት፣ ውልቃት ወዘተ ሲገጥመው ነው ነገሩ ሲታመም ሙሉ ሰውነቱ ያተኮሰ ምናልባትም ያቅለሸለሸው ራስ ምታት ያመመው ምግብ እንደሚያስተላ ሁሉ ቀልብ ሲደቅ፣ ቀልብ ሲታመም፣ ሲገፍል፣ ሲዘነጋ፣ ከፍ ሲልም ሲሞት አላህ ይጠብቀንና የኸይር ስራ ፍላጎቱ ይቀንሳል። ቁርአን መቅራት አይወድም፣ ማዳመጥ አይወድም። በጣም ሲከፋ ሲያዳምጥ ሊጨንቀው ይችላል። ሌሎች ነገሮችን ለማዳመጥ ለማየት ለማድረግ 1 ሰዓት 2 ሰዓት ምንም ሳይመስለው የተቀመጠ ቁርአን ለመቅራት 10 ደቂቃ መቀመጥ እሾህ ላይ የጋለ መርፌ ላይ ፍም ላይ የተቀመጠ ያክል ሊያቁነጠንጠው ሊያቃጥለው ይችላል። የዕልም መድረክ ላይ የደርስ ቦታ ላይ ሲቀመጥ ሊያንቀላፋ ይችላል። አነውሙ ፊ መጃሊስ ዚክሪ ሚነ ሸይጣኒ ይሎ ነበር ደጋ ቀደም። የዚክር ቦታ ላይ ዚክር ማለት ቁርአን የሚቀራበት፣ ሐዲስ ሰዎች የሚማሩበት፣ ሐላል ሐራም የሚያደምጡበት፣ ኹጥባ የሚሰሙበት ቦታ ላይ መተኛት ከሸይጣን ነው ተብሏል። ጦር ሜዳ ላይ ከሆነሳ ከአላህ ነው። ልብህን አላህ ሲያረጋጋው ጦር ሜዳ ላይ ትተኛለህ። ወዩነዚሉ ዐለይኩም አመነተን ኢዝ ዩገሺኩም ኑዓሰ አመነተን ሚንሁ። ጦር ሜዳ ላይ ሰው ለነፍሱ በሚጨነቅበት ቦታ ላይ ስተኛ የውስጥ ሰላምን አላህ ሰጥቶሃል። ሙእምን ነህ፣ አላህ ይረዳሃል ማለት ነው። የድል ምልክት ነው፣ ሙእምንነት ነው ጦር ሜዳ ላይ መተኛት። ሰዎች መሸሻ እየፈለጉ የዕልም፣ የዚክር፣ የዱዓ፣ የኹጥባ፣ የትምህርት ቦታ ላይ መተኛት ደግሞ የገፍላ ምልክት፣ የቀልብ መሞት፣ የቀልብ ህይወቱን የማጣት ምልክት ነው። ቁርአን የቀራህ ካልጣፈጠ ካልማረከ፣ ቁርአን ያደመጥክ ካላጓጓ፣ ዕልም ስትሰማ ደስ ካላለ፣ ኹጥባ ስታደምጥ እንቅልፍ ካዳፋ፣
ልብህ ጤነኛ አይደለም ማለት ነው። ይሄን እንደ አጠቃላይ ነው የምንለው። በሆነ በቂ ምክንያት ማታ ሳትተኛ አድረህ ከነበር ያንቀላፋኸው ዑዝር ነው፣ ይሄ ችግር የለም። ምንም ያክል ዑዝር ቢኖርህ ግን 100% ደርስ ላይ ያንቆራፋህ አትተኛም፣ የልብ በሽታ ካልተጨመረበት። ልብ ሕያው ከሆነ ቁርአን አይጠግብም፣ ምክር አይጠግብም፣ ዚክር አይጠግብም፣ ቁርአን አይጠግብም፣ ባላለቀ ይላል። ጤነኛ የሆነ ሰው ጣፋጭ ምግብን ባላለቀ ባልተነሳ እንደሚለው ማለት ነው። ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ሶላት ከባድ ናት። ሶላት ዒባዳ ከባድ ነው አላህን የሚፈሩ ሰዎች ላይ እንጂ ይላል። ኻሺዖች ማናቸው? ሁም አስሓቡል ቁሉብ አሰሊማ ወልሐያ። ሶላት ከባድ ነው ዒባዳው። ሶላት ሊቀለው ለማን ነው? አላህን ለሚፈሩ ሰዎች። አላህን የሚፈሩ ሰዎች ማናቸው? ልባቸው ሕያው የሆነ ንቁ የሆነ ንጹህ የሆነ ሰዎች ናቸው። ልቡ የታመመ ሰው ሶላት ይከብደዋል። ቁርአኑ እንደሚያመላክት ጾም ይከብደዋል። ጾም ሲመጣ ይጨንቀዋል። ሐጅ ሲባል ምድር ይጠባዋል። ባልሄድኩ ይላል። ጾም ሲመጣ መጨናነቅ ሙናፊቅነት ነው ይሉ ነበር ደጋግ ቀደምቶች። ረመዳን መጣ ጾም መጣ ብሎ የሚጨንቀው ሰው የሚጠባው ሰው መምጣቱ የሚያስጠላው ማያስደስተው ሰው ሙናፊቅ ነው ማለት ነው። ኒፋቅ አለበት ማለት። አላሁመ ኢላ ጾም በትክክል ከሆርሞኑ ጋር ከጤንነቱ ጋር ማይመቸው አንዳንድ ሰው ሆኖ ሲጾም የሚያመው ሰው ስለሆነ ጾሙን ራሱን ሳይሆን ሲጾም የሚመጣውን ህመም ቢጠላ በሁለቱ መሀል ስስ የሆነ ልዩነት ይኖራል። ጾሙን ይወዳል፣ በረመዳን መምጣቱም ይደሰታል። ግን እኮ ስጾም ያመኛል አይነት ከሆነ ህመሙን ከሆነ የሚጠላው ያ እንደ ኢማኑ ደረጃ ይለያየ። በጾሙ ዒባዳ ደስታ ውስጥ ሆኖ ህመሙን እንዳያስብ የሚያደርግ ኢማን ያለው ሰው ትዝም አይለው። በዒባዳ ውስጥ ያለ ህመም ደስታ ነው፣ ክፍትና ነው። ነገር ግን እዛ ደረጃ ለደረሰ ሰው ነው አላህ ከሚደርሱ ያደርገን። ትልቅ የዒባዳ ደረጃ ላይ የደረሰ ሰው ዒባዳ እያደረገ የሚሰማው ስቃይ ለሱ ጣዕም ነው የሚሰማው፣ ህመም አይደለም የሚሰማው። ሰሓቦች ፊ ሰቢልላህ ጂሃድ ያደረጉ የቆሰለ የደማ ሰውነታቸውን ያዩ ወፊ ሰቢልላህ ማለቂት ያሉ ደማቸውን ጣታቸውን ያናግሩ ነበር። ፊ ሰቢልላህ እኮ ነው የደማሽው፣ አላሁመ ባሪክ ወንዚ በረካ አድርግልኝ እቺን ፊ ሰቢልላህ የደማዋትን የቆሰልኳትን ነው። ምን ማለት ነው? አላሁመ ባሪክ ማለት አብዛው ማለት ነው። በረካ ማለት አደዋሙ መዐል ከተራን ነው። አንድ ነገር በረካ ይሁን ማለት ቋሚ ይሁን ይብዛ ማለት ነው። እኔ ለዲን የለፋው እቺን ብቻ ነው የቆሰልኩት፣ ጌታዬ እቺን አብዛልኝ በረካ አድርግልኝ ነው። ስለዚህ ኢማን ከፍ ካለ ከዒባዳ ጋር የሚመጣ ተዓብ፣ ድካም፣ ህመም ጥፍጥና አለው ራሱን ይቻል፣ ግን ለሁሉ ሰው አይደለም። ሻሂድ የቀልብ መታመም፣ መሞት፣ መድከም አንዱ ማሳያ ኸይርን ስራ መጥላት፣ መስነፍ፣ ፍላጎቱ መቀነስ። አዱሓ ተነስቶ መስገድ እየቻለ ማታ በቂ እንቅልፍ ተኝቶ ሳለ ተነስቶ ሌሊት መስገድ እየቻለ ሰኞ ሐሙስ መጾም እየቻለ ያስታወሰ እድሉ ያለው የሚከለክለው ነገር ሳይኖር እንዲሁ የኸይርን እድል የሚያሳልፍ ሰው በቂ ምክንያት ሳይኖረው ልብ ሲደክም ወደ መጥላት ደግሞ ከተሸጋገረ ልብ ሲሞት ነው፣ ጣር ላይ ሲደርስ ነው። ወከዛሊክ ከምልክቶቹ ሌላኛው አላህ ተባረከ ወተዓላ ሲወሳ፣ ዲን ሲነገር፣ ተውሂድ ሲነገር፣ ሱና ሲነገር ይሸማቀቅ ከሆነ ደሙ የሚፈላ ከሆነ አይኑ የሚቀላ ከሆነ ይሄም የልብ መታመም የቀልብ መሞት ምልክት ነው። ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة። አላህ ብቻ ሲወሳ፣ ስለ ሐላል ሐራም ሲነገር፣ ስለ ሽርክ ተውሂድ ሲነገር ውስጡ የሚታመም ሰው አለ፣ የሚነዝረው ሰው አለ፣ በአይኑ ሊበላህ የሚደርስ ሰው አለ። ወኢን የካዱ الذين كفروا ليزلقونك بأبصارهم لما سمعوا الذكر። ዚክርን ሲሰሙ፣ ተውሂድን ሲሰሙ፣ ሐላል ሐራም ሲሰሙ፣ የአላህ ሐቅ ሲነገር ለው ቢሳካላቸው በአይናቸው ቢበሉ፣ ጠልፈው ቢጥሉ፣ ቢገድሉ ደስ ይላቸዋል። አንዳንድ በጀህልና የሚሆን በተዓሱብ ተውሂድ ሲነገር ማይመቻቸው ሰዎች ይሄ ይመለከታቸዋል። ሐቅ ሲነገር ሙእምን ደስ ይላል። ልቡ ሕያው የሆነ ሰው ሻወር ሲወስድ ሰውነቱን ውሃ ሲያስነካ ደስ ከሚለው በላይ ተውሂድ ሲነገር፣ ሱና ሲነገር፣ ሐቅ ሲነገር፣ እውነቱ ሲነገር ደስ ይላል። ውስጡ የታመመ ሰው ቁስሉ ስለሚነካበት ደስ አይልም። ወከዛሊክ ከጥሩ ሰው ጋር ሲገናኙ መጨናነቅ፣
ከመጥፎ ሰዎች ጋር ሲሆኑ ደስተኛ መሆን የልብ መታመም፣ የቀልብ መድረቅ፣ ልብ ህይወቱን የማጣት ምልክት ነው። ኢማን ያለው ሰው ቀልቡ ህያው የሆነ ሰው ከዑለሞች ጋር ከሷሊሖች ጋር ከጥሩ ሰዎች ጋር ሲገናኝ ደስ ይላል፣ ይጓጓ፣ ረጅም ሰዓት ባሳለፍኩ ይላል። ከመጥፎ ሰው ጋር ሲገናኝ ደግሞ እስኪለያይ ድረስ ይጨንቃል። ታዲያ ልቤ ህያው ነው ወይ ጤነኛ ነው ወይ በኢማን በተቅዋ በዲን የተሞላ ነው ወይ የሚለውን ማወቅ ከፈለግሽ እህቴ ሆይ ከሷሊሕ ከጥሩ ሰዎች አብራቸው ቁጭ ስትል ስለ ቁርአን፣ ስለ አኺራ፣ ስለ ዚክር፣ ስለ ተውሂድ፣ ስለ ሱና፣ ስለ ጀነት፣ ስለ ጀሃነም የሚናገሩ ሰዎች ጋር ስትቀመጥ ደስ የሚልህ ውስጥህ ሰላም የሚያገኝ ከሆነ ባልተነሳው ከዚህ ቦታ ምትል ከሆነ ልብህ ያው ከሙጅሪሞች ከመጥፎ ሰዎች ጋር እንደው በዝምድናም ይሁን በዱንያዊ በማህበራዊ ጉዳይም ይሁን ለአፍታ ስትገናኝ እስክትርቃቸው ድረስ ውስጥ የሚጨናነቅ ከሆነ ቶሎ ለመሄድ ለመለያየት ምትጥር ከሆነ ልብህ ውስጥ ህይወት አለ ማለት ነው። በተቃራኒው ከሆነ ነገሩ የዲን ሰዎች የኢማን ሰዎች ጋር መቀመጥ ማስወድ ከሆነ የሚጨንቅህ ከሆነ ከደረቅ ሰዎች ጋር ስለ ተቃራኒ ጾታ፣ ስለ በልግና፣ ስለ ገንዘብ ብቻ፣ ስለ ዝና ብቻ፣ ስለ ስልጣን ብቻ፣ ስለ ሀሜት ብቻ የሚያወሩ ሰዎች ጋር ስትሆን ደግሞ ራሓ ሰላም የሚሰማ ከሆነ ቀልብህ ታሟል ማለት ጤናውን አጥቷል ማለት ነው። ሳይሞት ቶሎ ወደ ሕክምና መውሰድ ያስፈልጋል። ወከዛሊክ የቀልብ መሞት የቀልብ መታመም ጤናውን ማጣት ሌላኛው ትልቁ አደገኛው ምልክት ወንጀል እየሰራ ምንም ማይመስልህ ከሆነ ማትፈራ ከሆነ ማደነግጥ ከሆነ ማያመህ ከሆነ ውስጥህን ህሊናህን ቁንጠጥ የማድረግ ስሜት ማይሰማ ከሆነ ቀልብ ሞቷል ማለት ነው፣ ታሟል ማለት ነው። ልቡ ሕያው የሆነ ሰው ቀድሞውኑ ከወንጀል ይርቃል። ሰው እንደመሆኑ አንዳንዴ በመንገዱ ላይ የወንጀል እንቅፋት መጥቶት ሊወድቅ ሊደናቀፍ ይችላል። በእቅድ ወንጀል አይሰራም። ተሳስቶ አደናቅፎት ወንጀል ላይ ከወደቀ ልቡ ሕያው የሆነ ሰው ፈጥኖ ከወንጀሉ ይወጣል፣ ያመዋል፣ ያዝናል፣ ይፈራል። አነስ ብን ማሊክ ረሒመሁላህ ወረዲየ ዐንሁ ታላቁ ሰሓቢ የነቢ ኻድም ስለ ሰሓባዎች ማህበረሰብ ስለ ደጋጎች ሲናገሩ እኛ እንደው ተሳስተው ማለት ነው የሆነችን ወንጀል ሰርተን ያ ወንጀላችን በጣም አስፈርቶን ከሰማይ የቋጥኝ ድንጋይ እንዳያዘንብብን እንፈራ ነበረ። ዛሬ ግን እናንተ ያን አይነቱን ወንጀል ሰርታችሁት አፍንጫችሁ አካባቢ ላይ ዝንብ አርፎባችሁ እሺ ብላችሁ ያባረራችሁት ያክል እንኳ አይሰማችሁም ይለው ነበር። ልዩነቱን ተመልከቱ። ይሄን አነስ ያሉት በሰሓባዊ ዘመን በታቢዕዮች ዘመን ነው። እኛ ምን ልንል ነው? በዛ ዘመን የነበሩ ታቢዕዮችን ሰሓቦችም የነበሩበት ዘመን ነው። እኛ በነቢይ ዘመን የሰራናት አንድ ትንሽ ወንጀል ከሰማይ የቋጥኝ ድንጋይ በላ መቅሰፍት እንዳታመጣብን እንፈራ ነበረ። እናንተ ግን ከሰማይ መቅሰፍ ያመጣብናል ሳይሆን ዝንብን የማባረር ያክል እንኳ አያስደነግጣችሁም፣ ቦታ አሰጡት የሚለው ነው። ስለዚህ አንድ ሰው ቀኑን ሙሉ ስንት ውሸት ዋሽቶ የስንትን ሰው ስጋ ቦጭቆ ከታትፎ በልቶ ሶላት አምልጦት ጀማዓ አምልጦት አጅነቢ አይቶ የሰው ገንዘብ ቀምቶ ሰው ቀጥሮ ከቀጠሮ ቀርቶ ወዘተ ድርብ ወንጀሎችን ሰርቶም ማታ እግሩን እግር ላይ ሰቅሎ ያንኮራፋ የሚያድር ጠዋት የተንጠራራ የሚነሳ ትልልቅ ጉርሻ እያነሳ ጎርሶ ጠገብኩ አልሐምዱሊላህ ብሎ አሁንም ለቀጣይ ቀን ወንጀል የሚሰማራ ከሆነ ልብ የለውም ማለት ሞቷል፣ ህይወቱን አጥቷል ማለት ታኒ በضمير የህሊና ወቀሳ የሚባል ነገር እሱ ዘንድ የለም። ሰው ጥሩ ህያው የሆነ ህሊና ከሌለው ጓደኛ ቢኖረው መካሪ ቢኖረው ዋጋ የለም። መካሪ የሚመክረው ጆሮህን ከጆሮ አልፎ በልብህ በኩል ዘልቆ ልብህ ካልተቀበለው ህሊናህ ቀድሞ ካልመከረ ዋጋ የለም። ይሄ ነቢዩም ዓለይሂ ሰላቱ ወሰላም በሐዲታቸው አመላክተዋል። ወዛሊከ ዋዒዙላሂ ፊ ቀልቢ ኩሊ ሙእሚን፣ የልብ መካሪ አላህ አያሳጣን። ያንዳንዱ ሰው አላህ ኸይርን ከሻለስ ከልቡ ከራሱ ልብ ውስጥ አላህ መካሪን ያበጅለታል። ራሱን ያናገራል ፊት ለፊት ስሎ አብደላህ ለምን ይሄን አደረክ? አሕመድ ይሄን ለምን አደረክ? ፋጢማ ይሄን ማድረግ አልነበረብሽ፣ ተሳስተሃል፣ ሁለተኛ ይሄን አታድርግ ብሎ ከራስ ጋር መመካከር ከራስ ጋር መወቃቀስ ካለ ብታጠፋም ትመለሳለህ። የጥፋት ማበሻ ኸይር ስራ ትሰራለህ። ከውስጥህ ግን መካሪ ከሌለ ሰሓቦች መተው ቢመክሩ
ነቢዮች መጥተው ቢመክሩ ቁርአን፣ ሐዲስ፣ ተውራት፣ እንጂል፣ ዘቡር፣ ፉርቃን፣ ሱሑፍ ኢብራሂም ወሙሳ ቢደራረቡበት ውስጥ ከተኛ ከሞተ አይነሳ። ለቀድ አስመዕተ ለው ናደይተ ሐየን ወላኪን ላ ሐያተ ሊመን ቱናዲ ወለው ዐላ ናሪን ነፈኽተ ቢሃ አዳት ወላኪን አንተ ተንፉኹ ፊረማዲ ይሆናል ነገር። የጠራህ ያለው ሰው በሕይወት ያለ ሰው ቢሆን ኖሮ ሊሰማ የሚችልን ያክል ጠርተሃል። ነገር ግን የጠራህ ያለው ሰው ሕይወት የለውም። አንተ እፍ ያልክ ያለው እሳት ላይ ቢሆን እሳት ተቀጣጥሎ ነበረ። ነገር ግን አንተ እፍ ያልክ ያለኸው አመድን ነው። አመድ መቼ ነው እሳት ሊሆን የሚችለው? አንድ ሰው ልቡ ከሞተ ከተኛ መካሪዎች ሊቀሰቅሱታቸው ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ አርረሕማነ ቢልገይቢ ሁሉንም ምከር ብሏቸዋል ነቢና ዓለይሂ ሰላቱ ወሰላም። ነገር ግን ያንተ መምከር የሚጠቅመው ለውጥ የሚያመጣው አላህን ለሚፈራ ሰው ነው። አላህን ፈርቶ ልቡ ገፋፍቶት ለምክር የቀረበ ሰው ልክ እንደ ሐኪም ቤት ሄዶ ተኝቶ ያልጋ መመርመሪያ አልጋ ላይ ሰውነቱን በሙሉ ለሐኪሙ ሰጥቶ ነካ ሲደረግ እዚህ ጋር ነው የሚያምት፣ ነካ ሲደረግ እዚህ ጋር አያመኝም ካለ ለሕክምና መጥቷል ማለት በሽታው ይዙ ጋር እንደሆነ ይታወቃል። አስሬ በተነካካው እዚህ ጋር ህመም አለ እዚህ ጋር ህመም የለም ማይልህን ሰው ሐኪም ማከም አይችልም። ምክርም እንደዚህ ነው። መን አልቀ ሰምዐ ወሁወ ሸሂድ። የቁርአን ምክር የሚጠቅመው ጆሮ ለሰጠ ለደቀነ አልቃ ለምክሩ ጆሮን የደቀነ ወሁወ ሸሂዱን የምክሩ ቦታ ላይ የተጣደ በልቡም በአካሉም ማለት ኢዳ የውስጥ ምክር ያስፈልጋል። የሰራውን ወንጀል ሰርተህ ያጎደልከውን ዋጅብ አጉድለህ ምንም አይነት ህመም ወቀሳ ማይሰማ ከሆነ ልብህ ህይወት የለውም ማለት ነው። አላህ ይጠብቀን፣ አላህ ያንጣን። እነዚህ ጥቂት ምልክቶች ሲሆኑ እንዲህ አይነቱን ችግር የሚያመጡት የልብ መሞትን፣ የልብ መድረቅን፣ የልብ ህይወት ማጣትን የሚያመጡ ሰበቦች አሉት ወይ መንስኤዎች አሉት ወይ? አዎ የልብ ህመም ልክ እንደ አካላት ህመም ነው ብለናል። ሆዴን አመመኝ ብለህ ሐኪም ቤት ሄደህ ምርመራ ክፍል ስትገባ ምን አይነት ምግብ በልተህ ነበረ? ያለመድከው ምግብ በልተህ ነበር ወይ? ሌላ ሀገር ሄደህ ነበር ወይ? ወዘተ ይሉሃል የጤና ባለሙያዎች። ሀከዛ ሰላማዊ የነበረ ልብ ሶላት ስትሰግድ ደስ ይለው የነበረ፣ ቁርአን ስታደምጥ ደስ ይለው የነበረ፣ ለኸይር ይጓጓ የነበረ፣ ወንጀልን ይጠላ የነበረ፣ ትንሽ ወንጀል ሲሰራ ያንቀጠቅጠው የነበረ ልብህ በቅጽበት ተቀይሮ ካገኘኸው የሆነ ምክንያት አለ። ፈልገው ምክንያቱም ከፈለግከው ሕክምናው ቀላል ነው። መንስኤው ምንድነው? አስቀድሞ ልብን ቸላ ማለት አንዱ መንስኤ የልብ መድረቅ፣ የልብ መታመም፣ የልብ መታወር፣ ህይወቱ ሰላሙን ንቃቱን ማጣቱ አንዱ ሰበብ ልብን ቸላ ብሎ መተው፣ ልብን አለመከታተል። ልብ ክትትል ያስፈልገዋል። አካላችን ክትትል ከሚያስፈልገው በላይ እንዳይበርደኝ ብለህ ክረምት ቀን ላይ ስትወጣ የብርድ ልብስ የሙቀት ልብስ ለብሰህ ትወጣለህ። ሊዘንብ ይችላል ብለህ ብርድ ነው ብለህ። ሴቷም እንደዚሁ ጃንጥላ ይዘህ ትወጣለች። ለጭቃ ለዝናብ የሚሆን ጫማ አድርጋችሁ ትወጣላችሁ። አድርገን እንወጣለን ግን በጥንቃቄ። ለምን? ለአካል ለስጋ ለቆዳ። ምግብም እንደዚሁ የውጭ ምግብ አይመቸኝም ብለህ ህፃን ልጅህን ትምህርት ቤት ምግብ በምግብ መያዣ ቋጥረህ እንደምትልከው አንተም ፌስታል በቦርሳ ይዘህ ትወጣለህ። ወይም ኪሴ ይጎዳል ወይም አንጀቴ ጨጓራ ይጎዳል ብለህ የውጭ ምግብ ውድ ነው ብለህ ከቤት ታስቋጥራለህ። አልያ ደግሞ የውጭ ምግብ አይስማማኝም ብለህ ከቤት ታስቋጥራለህ። ይሄ ምንድነው? ራስን ቸላ ለማለት ነው። ያገኘሁትን ከበላሁ ያመኛል ብለህ፣ አልያ ደግሞ ያገኘሁትን ከበላሁኝ ኪሴ ይጎድላል፣ የወር ደሞዜ ገቢ አስበቃኝም ብለህ ለልብ በዛ ልብ ጥንቃቄ ማድረግ ያስፈልጋል። ልብን ቸላ ለማለት ይገባ። ልብ ቸላ ከተባለ መስታወት ነው ልብ ይሰበራል፣ ብርጭቆ ነው ይሰበራል፣ ይሰነጣጠቃል። እንደ ነጭ ልብስ ይቆሻል። ነጭ ልብስ የለበሰ ሰው ጋራጅ ሲገባ ቆሻሻ የሚበዛበት ቦታ ላይ ሲገባ ጠንቅቅ ይላል። አገኘው ነገር ጋር ተሻቶ ከነጭ ልብሱ ጁምዓ ይሄዳል። ልብ ከነጭ ልብስ በላይ ጥንቃቄ ያስፈልጋል። ልብ ከአይን በላይ ጥንቃቄ ያስፈልጋል። ፀሐይ ላይ ጨረር የሚበዛበት ቦታ ላይ የአይን መነጽር ሳታደርጋት ተብያለሁ ብለህ 4,000 5,000 እንደ ሁኔታ ወጪ አውጥተህ ትገዛለህ። ለአይንህ ጥንቃቄ ማድረግ። ሴት ቆዳይ እንዳይጎዳ ብላ የስሞቲክስ አይነት ወጪ ተስወጥታ አውጥታ ትገዛለች ውጭ ቆዳን ለመጠበቅ። ከዛ በላይ ልብ ጥበቃ ያስፈልጋል። ከዛልክ አካል እንዳይደክም ምግብ እንደሚያስፈልገው ሁሉ ልብ ምግብ ያስፈልገዋል። ዋጅብን አለመተው፣ ሐራምን አለመዳፈር፣ ከመጥፎ ቦታ መራቅ፣ ጥሩ ቦታ ማብዛት ያስፈልጋል። ትልቁ የልብ መድረቁ መታመሙ ሰበቡ ምንድነው?
መነሻው ምንድነው? ወንጀል ማብዛት። ረአይቱ ዙኑባ ቱሚቱል ቁሉባ ወኸይሩን ሊነፍሲካ ዒስያኑሃ። ወንጀል ልብን ይገድላል። ወንጀል ልብን ይገድላል። ወቀድ ዩወሪቱ ዙላ ኢድማኑሃ። ወንጀል ማዘውተሩ ደግሞ ውርደትን ያስከትላል። ወንጀል ሚያበዛ ሲባል እኮ በቀን 10 ሺህ 5 ሺህ የሚሰራ ማለት አይደለም። ኢስራር ማዕና አለ። ከ3 ጊዜ በላይ ተደጋግሞ የተሰራ ነገር ኢስራር ይባላል፣ ማብዛት ይባላል። 3 ጊዜና ከዛ በላይ ተደጋግሞ የተሰራ ነገር ኢስራር ይባላል። አንዴ ሰርቶት ሁለተኛ ሰራ፣ አንዴ ተሳስቶ ነው የሰራው። ሁለተኛ በቀላሉ መሳሳት አይባልም። ሆን ብሎ ተሳስቶ ልትለው ትችላለህ። ሶስተኛ ግን ሲሰራ አቅዶ ወዶ ፈልጎን የሰራውና ኢስራር ይባላል። ሙድሚኑ ኸምርና ዘውትሮ የሚጠጣ በብዛት የሚጠጣ ጀነት አይገባም የሚል ሐዲስ አለ። ምን ማለት ነው? ስራ ውሎ ማታ ማታ ሁሌ ኸምር ጠጥቶ ቤት የሚገባ መስጓር 3 ጊዜ ኸምር ከጠጣ ምን ይባላል? ሙድሚኑ ኸምር ይባላል። ሌሎችም የወንጀል አይነቶች እንደዚህ ሆናቸው። አንድ ጊዜ ሰው እንደመሆነ ተሳሰት ይሰራል። አንድ ሙእምን በአንድ ጉድጓድ 2 ጊዜ አይወል። አንዴ ስትሄድ የመታህ ድንጋይ ስትመጣም ከመታህ ድንጋዩ ማን ነው ይባላል? አንተ ነህ ድንጋዩ ይባላል። ድንጋዩ ሳይሆን ድንጋዩ አንተ። ስትሄድ የሆነ መንገድ ላይ ድንጋይ መታህ፣ በዛው መንገድ ተመለስ ከሆነም መታህ፣ እሱ ድንጋይ አይደለም፣ ድንጋይ አንተ ነህ ይባላል። አንድን ወንጀል 2 3 ደጋግመህ ከሰራኸው የወንጀልን አደገኝነት አልተረዳህም ማለት። ወቀድ ዩወሪቱ አዱላ ኢድማኑሃ። ወንጀልን አዘውትረህ መስራቱ ያዋርዳል፣ አኺራ ላይ ያዋርዳል። ከአኺራው በፊትም ዱንያ ላይ ወራዳ ያደርግሃል፣ አንገትህን ያስደፋሃል፣ ወኔ ያሳጣሃል፣ ሁሌ የበታችነት ስሜት እንዲሰማህ ያደርግሃል፣ ይጨንቅሃል፣ ጭንቀትን ያወርሳል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ዶንካ እንደሚለው ወተርኩ ዙኑቢ ሐያቱል ቁሉቢ። ወንጀልን መተው የልብ ህይወት ነው። ወኸይሩን ሊነፍሲካ ዒስያኑሃ። ወንጀል መስራት ልብን ይገድላል። አዘውትሮ ወንጀል መስራቱ ደግሞ ያዋርዳል። ወንጀል መስራት ውርደት ነው። የኸይር አጋጣሚዎችን ያየህ ማሳለፍ የኸይር ገበያን ውርደት ነው። ኸይር ለመስራት እየፈለግክ ካለመቻል ውርደት ነው። ከወላጆችህ ጋር ያለ ግንኙነት መበላሸት ውርደት ነው። መስጂድ በአቅራቢያህ ያለ አዳን እየሰማህ ሄደህ ለመስገድህ ውርደት ነው። ኪስህ ላይ ኪስህን ያሳበጠ ገንዘብ ኖሮ አጠገብህ ከንፈሮቹ የደራረቁ ሆዱ ከጀርባው የተጣበቀ የተራበን ሰው አግኝተህ ሸክሙ ከከበደህ ብር አውጥተህ መሶብ ብር አውጥተህ እንካ ብለህ አለማለትህ ውርደት ነው። ሒርማን ነው፣ ማጣት ባለመታደል ነው። ውርደትን በመውደቅ በመክሰር ብቻ አተርጉመው። ወቀድ ዩሪሱ ዙላ ኢድማኑሃ። ወንጀልን ደጋግሞ መስራት ያዋርዳል። መዋረድ አይነቱ ብዙ ነው፣ መልኩ ብዙ። ስለዚህ መፍትሄው ምንድነው? ወተርኩ ዙኑቢ ሐያቱል ቁሉቢ ወኸይሩን ሊነፍሲካ ዒስያኑሃ። ወንጀልን መተው ልብን ሕያው ያደርጋል፣ ሰላም ያደርጋል፣ ራሓ ያደርጋል፣ ደስተኛ ያደርጋል። ነፍስህን ማመጡ ነው ላንተ የሚበጅህ ያ አብደላህ። ነፍስሽን ማመጽ ነው ላንቺ የሚበጅሽ ያ እመተላህ። ነፍስ በመጥፎ ነገር ነው የምታዘው አብዛኛውን ጊዜ ኢላ መን ረሒመ ረቢ ኢነ ነፍሰ ለአማረቱን ቢሱእ። ነፍስ በመጥፎ አዛዥ ናት። ደጋግማ መጥፎ ታዛለች። እንድትዋሽ፣ የሰው ስጋ እንድትበላ፣ ሴት እንድትገላለጥ፣ አጅነቢ ወንድ እንድታይ፣ አጅነቢ ሴት እንዲያይ፣ የሰው ስጋ እንዲበላ፣ ሰው በመጥፎ እንዲጠረጥር። ነፍስ በአብዛኛው በመጥፎ ታዛለች። አላህ ያዘነላቸው ሲቀሩ ይላል አላህ ያዘነላቸው ባሮቹ ያድርገን። ወኸይሩን ሊነፍሲካ ዒስያኑሃ። ነፍስያን ማመጽ ነው የሚሻል ከመጥፎ ነገር። እንዲህ ማለት ነው የሚሻል። ተኛ ስትል ሃይ መስገድ ይሻለኝ፣ ብላ ስትል ሃይ መጾም ይሻለኛል። እዚህ ጋር ያለች ሴት አየሃት ያተስ ስትልህ ሃይ አለማየት ነው የሚሻለኝ። ምን አገባኝ እኔ ታውቃታል ጌታ አገኛታል። አግብቻለሁ አልሐምዱሊላህ ተሰትሬያለሁ። ምን ሁለተኛ ታገባለህ? ያኔ በሰዓቱ አቅም ካለኝ አድል ካለኝ ካስፈለገኝ። ይሄ ነው ሐቂቃው። ጭንቁ የሚያገባው የዛሬ 10 ዓመት ነው ማየት የሚጀምረው ያለፈው 10 ዓመት ነው። 20 ዓመት ሙሉ ያያል፣ 20 ሺህ ሴት ያያል። መጨረሻ የሚያገባው አንድ ሴት ነው። ካገባት ሴት ጋር መኖር ሲጀምር 20 ሴት አእምሮ ላይ የመጣች ትበጠብጣለች። በአካል የሚኖረው ከአንድ ሴት ጋር ነው፣ በስጋ የሚኖረው በመንፈስ የሚኖረው ደግሞ ከ20 ሴት ጋር ነው። አንዷን ቀጥ አድርጎ መኖር አልቻለም። የሚቀይረው ካልሲያቶ ተቀዳዷል። የሚያወራው ሁሌ ስለ ሁለተኛ ሚስት፣ እቺን ሁለተኛ አገባታለሁ፣ እቺን ሶስተኛ አገባታለሁ ሚልም አለ ገና አንዱን ሳያቆም ቀጥ አድርጎ ማለት። ይሄ መነሻው ምንድነው? ሰበቡ ምንድነው? ኃላፊ አግዳሚውን ማየት፣ የደወለችውን ሁሉ ደው አንስቶ ማናገር። በሴቷን በኩል እንደዚህ አይ በላት ነፍስህን፣ በተለይ በሻህዋ ጉዳይ በስሜት አብዛኛው ወጣት አሁን ላይ የተሽመደመደ ያለው የውጭ የላይ ብቻ ስና የሚንጸባረቅበት ውስጡ ባዶ የሆነ በዚህ ምክንያት
ነፍስያን አይ ማለት ባለመቻል ምክንያት። ወከዛሊክ ሌላኛው ሁለተኛው የቀልብ መሞትን መታመምን ስቦ የሚያመጣው በሽታ አተዓሩዱ ሊልፊተን ፊትነት ሸህዋ ወፊትነት አሹቡሃ፣ ለፊትና መጋለጥ፣ ከፊትና ጋር መጋጨት፣ መፋለም። ሙእምን ፊትናን ይሸሸዋል፣ ይርቀዋል፣ ይጠላዋል። አውሬ እሳተ አደጋን እንደምትፈራው፣ ጥይትን እንደምትፈራው፣ ሊበቀለ የሚፈልግን ጠላት እንደምትጠነቀቀው ፊትናን መጠንቀቅ ነው ያለ። የጾታ ፊትናንም የእምነት ፊትናን፣ የአቂዳ ፊትናን፣ ሁለቱም ፊትና ባለንበት ጊዜ እጅጉን አስፈሪ ሆነዋል። ሴቶች የወንድ ፈተና ሆነዋል። ሐያም የጠፋ ነው። ሴቶች ዛሬ ሴት ትልቁ መለያ ሐያ ነው። ሴት ስልክ አንስታ ወንድ ጋር ትደውላለች። ሴት ስልክ አንስታ ወንድ ጋር ትጃጃላለች፣ ትጻጻፋለች። ሴት ወንድን የምትለክፍበት ዘመን ላይ ነች። መንገድ ላይ ቆማ ባይሆንም ማታ አልጋ ላይ ተጋድም አግብተሃል ወይ ማነህ ምንድነህ ደፍራ አትልም። ሴት ልጅ ወንድን ክብሯን ጠብቃ ቤቷ ተቀምጣ በአባቷ በኩል በወንድሟ በኩል በአጎቷ በኩል ነው የምትጠይቀው እንጂ አትንዘላስ። ይሄ የበዛ ወንዱ ደግሞ እህቴ ሆይ አላህን እስቲ በዚህ በር ትዳር ውስጥ አይገባም። በዚህ መልኩ ወንድን ደፍራ ብትለክፍ ነገር የምትፈልግ ሴት እኔም አልፈልግም ሊል ለራሱ ማይወደውን ለእህቱ ማይወደውን ሌላ ሴትን ከማለማመድ ሊታቀብ ይገባዋል። ይሄ እየጠፋ ነው በወንዱም በኩል። ፈጅር ሶላቱ ረዘመብን አሳጥሮልን ያሉ የሚወቅሱ ሰዎች በስተዋል። ምንድነው አንዱን ሰበብ ሳጠና ባለትዳሩም ባለትዳር ያልሆነውም ስልኩ ባለትዳር የትዳር አጋሩ ሆኗል። አብዛኛው ሰው አዳሩም ከስልክ ጋር ያመሻል፣ ከኢንተርኔት ጋር ያመሻል፣ ከሻት ጋር ያመሻል። ሻት ታውቃለህ? እኔ ሻት ነው ያልኩት፣ ቻት አላልኩም። ፊንና ቻን እለያለሁ። ሻት ማለት በግ ማለት በአረብኛ ሻት ማለት በግ ማለት ነው ሆኗል። እንግዲህ ተፍሲሩ ስለገጠመ ነው ማለት ብዙ ሰው ቻት ነው የሚለው በቻ ነው። ቻትም ሻትም አንድ ሆኗል ባለንበት ብዙ ሰው ሻት ነው አላማውን አያውቅ። እዚህ ግባ የማይባል ወሬን ያወራ ማይመለከተው ነገር ያየ የሰማ ማይመለከተው ነገር ውስጥ ገብቶ የተወያየ ሐሳብ እየሰጠ ከሌሊቱ 7 ሰዓት ሆነ 6 ሰዓት ይሆን ሱናው ኢሻ ሰግደ መተኛት ነበር። የኡማ ጉዳይ የቤተሰብ ጉዳይ ሽምግልና ጉዳይ ካለብህ ምታመሽ ችግር የለውም። ነብይ የሚያደርጉት ነበር ከነ አቡበክር ጋር ፍዲን ጉዳይ አልፎ አልፎ ይመካሰሩ ነበር ያመሹንም። ወይላ ካነ የክረሁ الحديث بعدها ከኢሻ በፊት መተኛት ከኢሻ በኋላ ማውራትን ነብዩ ይጠሉ ነበር ይላል ሐዲስ። ከኢሻ በኋላ ራስ በልተህ ቤተሰብን ትንሽ አጫውተህ ልጆችህን ሁኔታቸውን ጠይቀህ መተኛት ሱና። አሁን ግን ይህ ሱና እየጠፋ ነው ብዙ ሰው ዘንድ። እስከ 7 ሰዓት እስከ 8 ሰዓት ሊቆዩ ሰዎች ማታውን በሙሉ የዓለም ሴት የዓለም ወንድ የዓለም ስልክ አምርኪ ያዩ ያድራሉ። የገፍላ ኢባዳ ሲነጋጋ ሲል ይጫጫናቸዋል፣ ይተኛሉ። ፈጅር የሚያመልጣቸው ሰዎች ይወዛሉ። ትንሽ የተሻሉ የሚባሉት ለፈጅር ይመጣሉ። ፈጅር ረዘመብን ይሉሃል። አንድ ገጽ ከግማሽ ተቀር 2 ገጽ ተቀር። ሱብሃንአላህ ለማላ ያኒ ለሻት ለቻት ለወንድ ለሴት ህንድ ላይ ለምትመለክ ላም፣ ታንዛኒያ ላይ ስለተፈጠረ ጎርፍ፣ ደቡብ አፍሪካ ላይ ስለተገደለ አንድ ሰው እንደ የየሀገሩ ባለስልጣን ሚኒስትር ይመስል ወሬ ስትለቃቅም ለመዋል ጀግና ሆነ ለሶላቱል ፈጅር ሬሳ ከሆንክ ቅድም ያለው ነገር አለ ማለት ነው። መጥፎ ማለያኒው ያጓጓሃል፣ የሚጠቅመው ነገር ያስጠላሃል፣ ያቅለሸልሻል፣ ችግራል። ለፊትና ነፍስን መዳረግ አይገባም። ይሄ አይመለከተኝም አልችለውም። ላ ተፍተሑ አትክፈተው ይላል ይህ ሶሒህ ሙስሊም። በሌሎችም ያለ ሐዲስ ነው። መጋረጃ ተደርጓል ስቱር ሙርኻስ። ያንዳንዱ መጋረጃ ላይ ደግሞ ተዋትክፈተው ሚል መካሪ ተቀምጧል። ከከፈትከው ትገባለህ ይባል። ከከፈትከው መገባ ወዴት ነው? ወደ ወንጀል ነው። ስለዚህ የቀልብ መሞትን የሚያመጣው አንዱ ምንድነው? ለፊትና መጋለጥ፣ ፊትናን መጋፈጥ፣ ፊትና ውስጥ መግባት፣ አነፍንፎ መፈለግ። በዚህ ጋር ሴት አለፈች፣ ሸሪዓው ምን ብሏል? አይንን ሰበር አድርገዋል። ሴት መሆኗን ካወቅ አይንን ከፍ አታድርገው። ይሄ ነው ከፊትና መሸሽ የሚባል። ማን እንደሆነች አንዴ ሊያዝ፣ ረጅም ናት አጭር አንዴ ሊያዝ፣ ወፍራም ናት ቀጭን አንዴ ሊያዝ፣ እንዲህ ናት እንደዛ አንዴ ሊያዝ። እሷም እንደዚህ ከሆነ ፊትናን መሰላል በመሰላል ደረጃ በደረጃ ወጣው ገባበት ማለት። ሴት ናት አይንን ሰበር አድርገው። ወንድ ነው ጭፍ ስልክህ ላይ ኸይር ነገር አደምጽበታለሁ አነብበታለሁ ብለህ ነው የገዛኸው። ከኸይሩ ጋር ሸር መጣ። ፊትናን የሚፈራ ሰው ለልቡ የሚጨነቅ ሰው ምንድነው? የፊትናውን ነገር አለመንካት፣ ወደዛ ማለመሄድ።
አንዴ እስቲ ምን እንደሚለውና ካልክ ገብተህ ከገባህ በኋላ መውጣቱ እንደ መግባቱ ቀላል ላይሆን ይችላል። ኺላፍን ፊርቃን በየጊዜው ከዛም ከዚህ ጩኸት ልሰማ ትችላለህ። እስቲ ምንድነው የሚለው ብለህ አትይዝ። በጩኸት በጋጋታ በረብሻ አይደለም ትክክልና ትክክል ያልሆነው ዲን የሚታወቀው በቁርአንና በሐዲስ። ቁርአንና ሐዲስ ጫጫታ የለም፣ ጋጋታ የለም፣ ረብሻ የለም። ከፈጅር በኋላ ቁጭ ብለህ አሊፍ ባ ሻ ብለህ ከዛ ቁርአን ቀርጸህ ከዛ ሱሉት ሰላታን ቀርተህ ኪታቡ ተውሂድ ኢርሻድ ፈትሑል መጂድን ፊቅሁንም ተፍሲሩንም ሲራውንም ስትሰራ ከጮኸ ጋር ሁሉ አብረሃቸው አታስተጋባም። ከበሮ አትሆን፣ ኮዳ አትሆን። ባዶ ኮዳ ነው የጮኸ የሚያስቸግረው። ውስጡ የተሞላ ኮዳ አይጮህ ረጋም ይላል። ታዲያ ብትቀራ ብትማር ከዑለሞች ጋር ብትውል ሰከን ስላል ጩኸት በሰማህ ቁጥር ዞር አትል። አንድ የጅልነት ማሳያ መዞር ማብዛት ነው ይላሉ ኢብኑ ሒባን ረውደቱል ዑቀላ ላይ። ሌሎችም እንደጠቀሱት የጅል የሞኝ የባዶ ጭንቅላት አንዱ መገለጫው ምንድነው? መዞር ማብዛት። መዞር በአካልም ነው በአእምሮ በልብም ነው። ቦታህን ለይተህ ወቅ መጀመሪያ አንድ ቦታ ላይ ቁም። መዞር ካለብህ መቆሚያህን አይተህ ነው። ልክ አይደለም እንደዚህ ብሎ የቆምኩበት በልና በሙሉ ዙር እንጂ ድምፅ በሰማህ ቁጥር ኮሽታ በሰማህ ቁጥር ምዞር ከሆነ ልብህም አእምሮህም አካልህም ይዞር ከሆነ አልበሰልክም፣ ገና ነህ ማለት ገና ነህ፣ መንገድህን አላወቅክም ማለት። ስለዚህ በአቂዳም ይሁን በመንሀጅም ይሁን በዲንም ይሁን መዞርን አታብዛ፣ ገባ ወጣ ማለትን አታብዛ። ካጨበጨበ ጋር ሁሉ አሳጨብሱ፣ ያብረቀረቀ ሁሉ ወርቅ አይምሰልህ። ቦት ኡሑድ እንደ ኡሑድ ተራራ ጽና። በምን እዛው ከኡሑድ ተራራ አካባቢ በፈለገው በነቢ ሐዲስ ውቀስ። መዲና አካባቢ በወረዱ ቁርአኖች ውስጥህን ስትሞላው ይጠናል፣ ብሩህ ይሆናል። አስቀድመው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ቱዕረዱል ፊተኑ ዐለል ቁሉቢ ከዐርዲል ሐሲሪ ዑደን ዑዳ ብላ። ፊትናዎች ይመጣሉ፣ ይሰካካሉ፣ ልብ ላይ ይከሳከላሉ። ሰሌን ምንጣፍ ከዘንባባ ቅጠል ሲሰራ ሌሎችም በየሀገሩ ያሉ ባህላዊ ምንጣፎች አሉ። ከስንደዶ የሚሰሩ ከተለያዩ ነገሮች ከእንሰት ልጣጭ ፍጥል የሚሰሩ ወዘተ። እነዚያ ባንዴ አይደለም ምንጣፍ ነው የሚቀርቡት። ምን ተደርጎ ነው? 1 2 3 4 የተባለ እየተሰካካ እየተጠላለፈ የሽመና ስራ እየተሰራ ነው። ትልቁ ጋቢ ነጠላ አንዳንዶች ክሮች ናቸው አይደል? ለመጀመሪያ ከዛ በኋላ ነው በሙያ በጥበብ ሙሉ ጋቢ የሚሆነው ሙሉ ምንጣፍ የሚሆነው። ልብም እንደዚህ ነው። ያ አላህ ሁሌ ወደ ኸይር መቅረብ ካበዛ ኸይር ልብህ ላይ የተነጠፈ ኢማን፣ ጡማኒና፣ ተውሂድ፣ ሰላም፣ ደስታ ልብህ ውስጥ ይነጠፋል፣ ይዘራል፣ ይበቅላል፣ ያብባል፣ ያፈራል። በየጊዜው ደግሞ ልብህ ላይ ሐሜቱ፣ ውሸቱ፣ ኒፋቁ፣ ቢድዓው፣ ሽርኩ፣ ስድቡ፣ መጥፎ ጥርጣሬው፣ መጥፎ እይታው ከሆነ ልብህ ላይ በየቀኑ የሚደመረው ሸይጣን በደንብ ተመቻችቶ ተቀምጦ የሽመና ስራውን ልብ ውስጥ ይሰራል፣ ያለፍሰዋል፣ ይሸፍነዋል፣ ያከናንቀዋል። ምንድነው ታዲያ ያንተ ስራ መሆን ያለበት? አይ በዚህ ሰፈር የሚሰራው የሽመና ስራ እኔን አይመጥነኝም፣ አልፈልገውም፣ እንዲገባ አልፈቅድለትም፣ አልለብሰውም። በዚህ በኩል የሚሰራው ደግሞ ለእኔ ያስፈልጋል ብለህ ቦታህን መዋያህን ስወቅ። ወከዛሊክ ትልቁ የልብ መሞትን፣ የልብ መድረቅን፣ የልብ መታመምን፣ ህይወቱን፣ ሰላሙን፣ ንቃቱን ማጣትን የሚያስከትለው ፍዱሎችን ማብዛትን፣ ትርፍ ነገሮችን ማብዛት ነው። ምንድን ነው ትርፍ ነገሮችን ማብዛት ማለት? ትርፍ የሆነ ከሰው ጋር መገናኘትን ማብዛት፣ ትርፍ የሆነ አላስፈላጊ እይታን ማብዛት፣ ትርፍ የሆነ መስማትን ማብዛት፣ ትርፍ የሆነ ንግግርን ማብዛት፣ ትርፍ የሆነ ምግብን ማብዛት ልብህን ያበላሻል። ስለዚህ ከሰው ጋር ግዴታ ካልሆነ በስተቀር አትገናኝ። ንግግር አስፈላጊውን ያክል አትናገር። ማየት የሚመከረውና የሚፈቀደው እንጂ አትይ። ለዓይንህ አላህ ቆብ ክዳን ሽፋን ያደረገለት አራት ተዚህ ነው። ስትበላም እንደዚሁ በልክ ብላ። ምግቡ ራሱ አፍ አውጥቶ በቃ ኧረ ሲልህ ድረስ አትሰልክ፣ ይከብዳል። ሆድ ሲሞላ ጭንቅላት፣ ልብ ስራ መስራት ይከብዳል። ላ ተአኩል ጣዓመ ተሰሙና ፈጁሱሙ አህሊል ዒልሚ ገይሩ ሲማን እንዳሉት አቡ መሐመድ አልአንደሉሲ ረሕመቱላሂ ዐለይህ። ቦርጭ ለማብቀል ብለህ ምግብ አትብላ አላህን የሚያውቁ ሰዎች ቦርጫሞች አይደሉም። እንግዲህ ቦርጭ ለሁለት ይከፈላል፣ ክር እንዳይላቸው። አንዳንድ ቦርጭ ያለባቸው ሰዎች ክር እንዳይላቸው ቦርጭ ለሁለት ይከፈላል። ቦርጭ ለማብቀል ሰውነት ለማደለብ ብለህ አትብላ። አላህን የሚያውቁ ሰዎች ድልቦች አይደሉም፣ የደለቡ አይደሉም።
ታዲያ በተፈጥሮ አንዳንድ ሰዎች ወፍራሞች አሉ። ከሱሐቦችም ነበሩ ትልልቅ ሰውነታቸው ግዙፍ የነበረ ሱሐቦች ነው። ታዲያ ምንድነው የምንለው? እንዴት ነው የምናደርገው ከተባለ የተፈጥሯል ከዘር የሚመጣ ከህመም የሚመጣ ከሆነ መድኃኒት መዛባት ጋር የሚመጣ ሳይፈልጉት የሚመጣ አለባቸው። ሰበቡ እሱ ያልሆነ እሱ ማይጠየቅበት በምንም መልኩ ሆዳም ሆኖ በአንድ ጊዜ 7 ሰው የሚበላውን በልቶ ምናምን አይደለም የሚበላው አንድ ሰው የሚበላውን ነው። ይንቀሳቀሳል፣ ስራ ይሰራል። ነገር ግን ወይም በውርስ ለቤተሰብ ታዲያ ደግሞ ራሱ ላይ በተፈጠረ ህመም ወይም በህክምና ወይም በመድኃኒት ወዘተ የመጣበት ይሄ አያስወቅስም። ነገር ግን እንደዚሁ አንቱ መባል ፈልጋለሁ ቅርጫት መሆን የውጥህያ በሬ ማከል ሲያዩኝ ማስፈራ መሆን ፈልጋለሁ ብሎ በቀን 7 ጊዜ የበላ በ7 ጎሮሮ አንጀቱ የዋጠ ያመጣው ከሆነ ይሄ ያስወቅሳል። መሻሂድ አብዝቶ መብላት፣ አብዝቶ መጠጣት፣ አብዝቶ መተኛት፣ አብዝቶ የሆነው ማየት ሐራሙን እኮ አይደለም ያብተም ሐራሙን አይደል ሐላሉንም ማይመለከትህን ነገር ማይጠቅምህን ነገር ዝም ብለህ ማየት አእምሮን ያረብሻል። ኢባዳ ሰዓት ላይ የመጣ የወሰውሳ ፈከይፈ ቢልሐራም ሐራሙ ሲሆን ታዲያ ምን ሊባል ኢዳ ኹልጣን መቀነስ ያስፈልጋል። ከሰዎች ጋር መቀላቀል በጥቅሉ ለ4 ልንከፍለው እንችላለን። ከሰው ጋር መገናኘትም በጥቅሉ ለ4 ልንከፍለው እንችላለን። አንደኛው ልክ እንደ መድኃኒት እንደ ምግብ መገናኘቱ ከሱ ጋር መቀላቀሉ ጠቃሚና አስፈላጊ የሆነ የሰው አይነት አለ። እነዚህ ዑለሞች ናቸው፣ ሷሊሖች ናቸው፣ የአላህ የዲን ሰዎች ናቸው፣ የአኺራ ሰዎች ናቸው። ስታገኛቸው ልብህ የሚረጋጋ ኸይርን ምትናፍቅ ለኸይር ምትጓጓ እንደዚህ አይነት ሰዎች ጋር መገናኘት አስፈላጊ ነው፣ ጠቃሚ ነው። ጥሩ ምግብ አለች ብለህ በየጊዜው መኪና አስነስተህ ርቀህ ሄደህ እንደምትበላው ከዛ በላይ እናቴ ናፈቀችኝ፣ የትዳር አጋሪ ናፈቀችኝ፣ ልጄ ናፈቀኝ ብለህ እንደምትገናኘው ከዕልም ሰዎች፣ ከዲን ሰዎች፣ ከሷሊህ ሰዎች፣ አኺራን ከሚያስታውሱ ሰዎች መገናኘት ይቻላል። ልብህ ይታደስ። በተቃራኒው ደግሞ ፋሲቆች፣ ሙጅሪሞች ልብህን ያሞቱታል፣ ይገሉታል። ከነሱ መሸሻል። እንደው ህይወት አስገድዶ ከተገናኘህም ንብን እንዳይነጥፈኝ ብለህ እንደምትፈራው በሬን እንዳይወጋኝ ብለህ እንደምትሰነቀቀው ጠንቀቅ ብለህ በሽታው ሳይጋባብህ ልሸሽ ይገባል። ሁለተኛው ከሰዎች አይነት ከእሱ ጋር መገናኘት ልክ እንደ መድኃኒት የሆነ ሰዋል። የፊተኛው ልክ እንደ ምግብ ነው፣ አስደሳች ነው፣ አስፈላጊ ነው፣ አጓጊ ነው። ዑለሞች ናቸው፣ ሷሊሖች ናቸው፣ ጥሩ ሰዎች ናቸው። ካንተ ትንሽ የሚሻሉት ሰዎች የግድ ዑለሞች ሲባል አሁን ላይ በተለይ በዑለሞችና በሷሊሖች በወጣቱ መሃል ክፍተት ለመፍጠርም ብዙ ስራ እየተሰራ ነው። ዑለሞች ያጠምቃሉ፣ ዑለሞች ሰው አያቀርቡም፣ ዑለሞች እንዲህ ናቸው፣ የዲን ሰዎች እንዲህ ናቸው ያሉ ሰዎች አውቀው ሰርተውበታል። የዲኑ ጠላቶች ዑለማውና ሰፊውን ህዝብ ለማራራቅ የዲኑን ሰው ለማሸሽ ከነዚህ ጋር መዋል አስፈላጊ ነው፣ ግዴታ ነው፣ እስትንፋስህ ነው። ሁለተኛው ልክ እንደ መድኃኒት ነው፣ ስትታመም ብቻ የምትወስደው ማለት ነው። ይሄ ማህበራዊ ህይወት ላይ ለመግዛት ለመሸጥ የምትገናኘው ሰው ምንም አታውቀውን ሰው ሄደህ እንዴት ነህ፣ ሰላም ነህ፣ አያትህ ደህና ነህ፣ አክስትህ፣ ያ ጎረቤታችሁስ ያልክ አንድ ያገኘውን ሰው ሁለት ያገኘውን ሰው ስልክህን የሞላህ ወደ ልብህ ወደ ህይወትህ ምንም አይጠቅመን ሰው አታስብ። የግንኙነት መብዛት ልብህን ያጣባው። ለአንድ አላህ አንድ ልብህን ስጥ፣ አንድ ዓላማ ላይ አተኩር ብለዋል ኢብኑል ቀይም ረሂመሁላህ ተዓላ። ልብህ አንድ ነው፣ ለአንድ አላህ ስጠው፣ ለአንድ ዓላማ አውቁ። ምንድነው እሱ? አኺራ ዓላማ። ከዛ በኋላ ያሉ ዓላማዎች እግረ መንገድህ የሚገጥምህ ዓላማ ነው። በስራ ምክንያት በተለያዩ ማህበራዊ ጉዳዮች ምክንያት የሚገጥምህ ሰው እግረ መንገድ ያገኘው ትልቁ ቦታ ልብህ ውስጥ ለማን ነው መሆን ያለበት? ለአላህ፣ ለአኺራ፣ ለጀነት። ኢጅዐሊል ሀመ ሀመን ዋሂደን ሀመል አኺራ። ነስአሉላህ አን የጅዐለኒ ወኢያኩም ሚመን ሁወ ሀሙሁ ሀሙል አኺራ። ሐሳብ ጭንቀቱ አኺራ ከሆኑ ባሮቹ አላህ ያደርገን። 90 ነገር 100 ነገር ልብህ ላይ ከጫንከበት አይችልም። ለአኺራ ያለ ሐሳብ ጭንቀት፣ ትኩረት ይቀንሳል። ስለዚህ ሰዎችን ተገደህ እንጂ አትነካካ። ከሰው ለሆነ ጉዳይ ያገኘውን ሰው ቤተሰብ አታድርገው፣ ሐቅ ይደራረብብሃል። እያንዳንዱ ሰው ደግሞ የራሱ ባህሪ ያለው ጥሩ መጥፎን ባህሪ ታጋባብሃል። ካንዱ ግዴለሽነትን ትወርሳል፣ ካንዱ ኩራትን ትወርሳል፣ ካንዱ ከልክ ያለፈ ቀለኝነትን ትወርሳል፣ ካንዱ ቁጠኝነትን ያጋባብሃል፣ አንዱ ሆዳምነትን ያጋባብሃል፣ አንዱ ስለ ሴት ማውራትን ያጋባብሃል። የመጣ ሰው የሆነ ነገር ሳይለጥፍብህ አይደለም ከተገናኙ ግንኙነት ታበዝ። ስለዚህ የምትገናኘውን ሰው መረጥ፣ እንደገና ደግሞ ቁጥሩን ቀንስ። በከዛሊክ በሶስተኛ ደረጃ ከሱ ጋር መገናኘቱ ልክ እንደ በሽታ የሆነ ሰው አለ። የፊተኛው እንደ ምንድን ነው አለን? እንደ ምግብ አለ ሁሌ የሚያስፈልህ። ሁለተኛው እንደ
መድኃኒት አለ ሲያስፈልግ ትወስድ። ሶስተኛው ልክ እንደ በሽታ አይሆንም። ከእንዲህ አይነቱ ሰው መራቅ አለህ፣ መጠንቀቅ አለብህ። የወንጀል ሰዎች፣ አላህን የማይፈሩ ሰዎች፣ ቀልባቸው የደረቀ አንተን የሚያደርጉ ሰዎች በዙሪያ ያሉ ሰዎች ሊሆኑ ይችላል። አራተኛውና ከፍተኛው የሚያሰጋው ከእሱ ጋር መገናኘት ሞት የሆነ ሰው እሱ ጋር መገናኘት ሞት። ከምን አንጻር? ከልብ አንጻር። ልብህን የሚገድም ዱር ላይ አንበሳ ቢመጣብህ አለቀልኝ ኢላ የርሐመኒላህ አላህ በተአምር ካላዳነኝ በስተቀር አንበሳ ፊት ለፊት ተመልቶ መንጋጋውን ሲከፍ ያቁዝን ሲያሰማ ምደነገጠውን ያክል እንደዚህ አይነት አራተኛ አይነት ሰዎችን ልትፈራ ይገባህ። ለቀልብህ ሞትን አስጨንሱ። ማን ናቸው እነዚህ? ካስሮች ናቸው፣ ባለጌዎች ናቸው፣ ሙጅሪሞች ናቸው፣ ወደ ቢድዓ የሚሳቡ ሰዎች ናቸው። ካገኙ አንበሳ ሳይራራ እንደሚጎርስህ እነሱ ልብህን ይጎርሱታል። ፊስቅን፣ ብልግና፣ ድርቅና፣ አላህን ማስቆጣትን ያስተምሩሃል፣ ያወርሱሃል። ኢማም አሕመድ ረሒመሁላህ ተዓላ ካፍር ሲያዩ አይናቸውን ጨፍነው ነበር የሚያልፉት የሚያሳልኩት ተብሎ ሰሚዕተ ያ አብዱላህ አልኢማም አሕመድ ኢማም አህሊ ሱና ወልጀማዓ ካፍርን ካዩ ከገጠማቸው ጋር አይናቸውን ጨፍነው ነበር የሚያሳልፉት ወይም የሚያልፉት። ለምንድን ነው እርሶ ይሄ የሚያደርጉት ሲሏቸው ካፍርን ማየት ልብ ያሳምማል፣ ልብ ይገድላል ይሉ። ካፍርን ማየት ልብ ያሳምማል፣ በል ልብ ይገድላል ይሉ። አላህ እንስታን። ይህ ማለት ከካፍር ጋር ሙዓመላ አይቻልም፣ መግዛት፣ መሸጥ፣ መኗኗር፣ ማበደር፣ መበደር አይቻልም። ይቻላል፣ ግን ቅድም እንዳለው በቀድሪል ሐጃ እንኳን ማለት ሲፈላ አታድርጓት። ትነቃቃ ዲባ ይኖራል፣ ፊስ ይኖራል፣ መካዳድ ይኖራል ወዘተ። ተገደድክ፣ በስራ ተገናኘ፣ ችግር የለውም፣ በልክ አድርግ። ላ ቱሳሒብ ኢላ ሙእሚንን እንጂ ጓደኛ አታድርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም። ካፍርን ማየት ልብን ይገድላል አሉ። ካፍርን ማፍቀር ምን ሊባል? ካፍርን መናፈቅ ምን ሊባል? የካፍር አድናቂ መሆን ምን ሊባል? ሰሞኑን አንድ ወንድማችን ሲነግረኝ አንድ ካፍር ታዋቂ ሰው ሞቶ ህዝቡ ያለቀሰ ነው፣ ሙስሊሙ ያለቀሰ ነው። አይነ ነሕኑ ያ አብደላህ፣ የት ነው ያለው? ምን ጎድሎብህ? ምን አድርጎ? በምን ወደኸው? በምን ደግፈኸው? በምን ፍቅሩ ልብህ ውስጥ ገብቶ ነው አንድ ካፍር ሞተ ብለህ አንተ በዛ ዕለት ልታዝን ትችላለህ? ሰው በወደላይ እስከነኩ ሩዚ የት ነው ያለው? ህዝቡ የት እንዳለ እኮ የማሳየት ስንት ሙስሊም ሲጨፈጨፍ፣ ስንት መስጂድ ሲፈርስ፣ ስንት ሴት ሂጃቧ ሲገፈፍ ቢበዛ ጥቂቶች ከንፈር ከመምጠጥ ያልዘለለ ምንም ነገር ካለማድረጋቸው ጋር ተሐጁድ ካንተ ጋር ሰግዶ ነው ወይ? ቁርአን አብራችሁ ሐስባችሁ ነው? ኢዕቲካፍ አብራችሁ አድርጋችሁ ነው? ተውበት አስደርጎህ ነው? ሐጅ ዑምራ አስደርጎህ ነው? የዲን መሰረት መሰሶ ሆኖ ነው? ለዲን ጂሃድ አድርጎ ነው? ወይስ ብልግናን፣ ዝሙትን፣ ዘፈንን፣ ጋጠወጥነትን፣ እርቃንን አለማምደው ነው? አንተ አብዱላህ ፋጢማ ሙሐመድ የወደድከው አላህ በጣም ያስፈራው። ወሕሹሩ ለዚነ ዘለሙ ወአዝዋጀሁም ይንቀዝ ያስፈራ። አዝዋጀሁም ማለት ምን ማለት ነው? አሽካለሁም እነዚያ በዳዮችን ንዷቸው ወደ ጀሀነም ከአምሳያዎቻቸው ጋር፣ ከአድናቂዎቻቸው ጋር፣ ከደጋፊዎቻቸው ጋር፣ ከወዳጆቻቸው ጋር። ነቢዮችን ሷሊሖችን የወደደ ከነሱ ጋር ይነዳል፣ ይከሰከስ። ሙጅሪሞችን ፋሲቆችን የወደደ ያደነቀ ከነሱ ጋር ይሰልሳል። አልቀውሙ መዐ መን ኢነመል መርኡ መዐ መን አሐበ፣ ሰው ከወዳጁ ጋር ነው የሚሰለፈው ተብሏል። ስለዚህ ማን እንደምንወድ ማን እንደምንደግፍ ልናውቅ ይገባናል። የካፍሮችን ፊልም ማየት፣ የካፍርን ድራማ ማየት፣ የካፍርን ኳስ ተጫዋች መደገፍ ወዘተ ቀስ ያለ ልብን ይገድላል። ልብ ምንድን ነው ብለናል? አንድ ነው ብለናል። ለማን አድርገው ብለናል? ለአንድ አላህ አድርገው ብለናል። ለስንት ጉዳይ አድርገው ብለናል? ለአንድ ጉዳይ አድርገው ብለናል። ያም ጉዳይ ምንድን ነው? የአኼራ ጉዳይ፣ የጀነት ጉዳይ፣ የሲራጥ ጉዳይ። በተለያየ ቁራቁምቦ ሐራም ወንጀል ማዕሲያ ከተሞላ ለአኼራ ቦታ ጊዜ ነው። ሰለላሁ ዐለይሂ ወሰለም። ታዲያ ምን አድርጌ ነው ልቤ የሚስተካከለው? ልቤ ህይወት የሚያገኘው፣ ልቤ ህያው የሚሆነው በምንድን ነው ከተባለ የመጀመሪያው ልብ ህያው የሚሆነው ተውሂድን በማደስ ኢማንን በማደስ ኢማንን በማስተካከል። ወመን ዩእሚን ቢላሂ የህዲ ቀልበሁ፣ በአላህ ትክክለኛውን ኢማን ያመነ አላህ ልቡን ይመራለታል ተብሏል። የአላህን ብቸኝነት ስናውቅ፣ ሀያልነቱን ስናውቅ፣ አዛኝነቱን ስናውቅ፣ አዋቂነቱን ስናውቅ፣ ቅጣቱን ብርቱ መሆኑን ስናውቅ፣ ወዘተ ባህሪው ፍጹሞቹን ስናውቅ ልባችን በኢማን በተውሂድ ሲሞላ ልብ ህያው ይሆናል። መንገዱን ያውቃል። ማንን መውደድ፣ ማንን መጥላት፣ ማንን መደገፍ፣ ምንን መንቀፍ እንዳለበት ያውቃል። ልብ ይረጋጋል፣ ሰኪናን ያገኛል፣ ጡማኒናን ያገኛል። የዱንያ ጉዳይ በዛ ልክ አያስጨንቀውም። ትልቁ ጭንቀቱ አኼራ ይሆናል። ወመን ዩእሚን ቢላሂ
ያህዲ ቀልበህ ወመን የተወከል ዐለላሂ ፈሁወ ሐስቡሁ። በተቃራኒ ደግሞ ኢማን ተውሂድ መድከሙ ቀልብ ያደርጋል፣ ቀልብን ያሞታ። ካፊሮችን አላህ ተባረከ ወተዓላ ወስፋቸውን ሲነግረን ልቦቻቸው የታመሙ እንደሆነ ነግሮናል። ልቦቻቸው የታወረ እንደሆነ ነግሮናል። አም ዐላ ቁሉቢሂም አቅፋሉሃ፣ ኩፍር፣ ኒፋቅ፣ ወንጀል፣ የኢማን መድከም ልብን ያሳውራል፣ አልፎም ይገድላል። በሁለተኛ ደረጃ ልብን ሕያው የሚያደርገው ልብን ንቁ የሚያደርገው ለልብ ትኩረት መስጠት፣ ልብ ላይ ትኩረት ማድረግ። ፀጉርህ ላይ፣ እግርህ ላይ፣ ጥፍርህ ላይ ትኩረት እንደምታደርግ ፀጉሬ የሳሳ ነው ራሰ በራ የሆንኩ ነውና እንደው ቱርክ ሄጄ ፀጉር ላስተክል ነው ኡስታዝ ይቻላል ወይ ያሉ የሚጠይቁ ሰዎች አሉ። ይሄን የሚልህ ሰው ምናልባት እሱ ጉሊት የሰራች የጉሊት ዕቃ አልቆባታል። 10 ልጆቿን 5 ልጆቿን 7 ልጆቿን የምታሳድገው ሽንኩርትና ቲማቲም ጉሊት ላይ ሸርሽራ ነው። እሱ ፀጉር ለማስተከል ቱርክ ስለመሄድ ከሰው ይጠይቅ ላይሆንም ይችላል። ግራ ቀኙን በደንብ የሚካድም ሰው ሊሆን ይችላል። ግን ለምን አስጨነቀ? የሚያሰልፍ እኮ ነው። የድሮ ገጣሚዎች የእኛ አያቶች ጦር ሜዳ ላይ መሐላ ናሳቸው የሚያበራ ናቸው ያሉ ይገጥሙ ነበር። ክብር ነበር ድሮ። ራሰ በራ መሆን ክብር ነው። ምክንያቱም ራሰ በራ የሆነ ሰው ውስጡ ጭንቅላቱ የሚሰራ ሰው ነው ራሰ በራ የሚሆነው። በአብዛኛው እንግዲህ ኸይር የሚሸር ጭንቅላቱ ስራ የሚሰራ ሰው ነው ራሱ ራሰ በራ የሚሆነው። የአሽናጥን የጅልን ሰው መገለጫ ውጫዊ መገለጫን ሲገልጹ ፀጉሩ አይኑን ሊሸፍን የሚደርስ ሰው ነው የሚሉ ምልክቶችም አሉ። ፀጉሩ እስከ አይኑ እስከ ግንባሩ ድረስ ድቅድቅ ብሎ የበቀለ ሰው ጭንቅላቱ ፀጉር ማብቀያ ብቻ ነው ማለት ነው። ከውስጥ ምንም የሚሰራ ስራ የለም። ምን ማለት ነው? ፀጉርህ መመለጡ አያሳስብህ። ዋናው ስራ መስራቱ ነው፣ አላህን መፍራቱ ነው፣ ለአኺራ መጨነቁ ነው፣ ማሰቡ ነው። መመለጥህ ክብር ነው ከቻልክበት በሸራይ ነው እንጂ። አሻሂድ ምን ማለት ነው? ለፀጉርህ የምትጨነቀውን ለጥፍርህ የምትጨነቀውን ለውጫዊ ቆዳ የምንጨነቀውን ያክል እንኳ ቢያንስ ለልባችን መጨነቅ አለብን፣ ትኩረት መስጠት አለብን። አልቀልቡ በይቱ ረብ ይባላል። አላህ የሚያየው ልብን ነው። ቅድም አሳልፈናል። ልብ ይገለባበታል ክትትል ያስፈልገዋል። ሕፃን ልጅ አልጋ ጫፍ ላይ ከተኛ እናት እንደምትከታተለው ያክል ከዛ በላይ ልብን መከታተላል። ሊያፈነግጥ ይችላል፣ ሊወጣ ይችላል። ነቢዩ ዓለይሂ ሰላቱ ወሰላም ብዙ ጊዜ ልቦችን የምትገለባብጥ ጌታ ሆይ ልቤን አጽናልኝ ነው። ለምንድን ነው ይሄን ዱዓ የሚያበዙት ሲሏቸው ልቦች ያሉት በአላህ ጣቶች መሃል ነው፣ እንደፈለገ ይገለባብጣቸዋል። እንዳይገለብጥብኝ ፈርቼ ነው ማለታቸው ነው ዓለይሂ ሰላቱ። ጥሩ ላይ ከሆንክ ወደ መጥፎ እንዳይገለብጥ ፈራ። ወከዛሊክ ሌላኛው የልብ ሕያው መሆን መነሻው ልብን ከቆሻሻ ነገር ማጽዳትን፣ ማጥራትን፣ ለሰዎች ኸይር ማሰብ ነው። ቅን መሆን፣ ምቀኝነት፣ ኩራትን፣ ጥላቻ፣ መጥፎ ጥርጣሬ ከልብ ማስወገድ። ጀነት የሚገባው አላህ የሚወደው ልቡ መኽሙም የሆነ ሰው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጥሩ ሰው ማን ነው ያ ነብይ አላህ ተብሎ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁላችንም የሚያሳስብ ጥያቄ ነው። መን ኸይሩ ናሲ ያ ነብይ አላህ አሏቸው ሰሐባ። አንተ የአላህ መልእክተኛ ሆይ የሰው ምርጥ ማን ነው ሲሏቸው ኩሉ መኽሙሚል ቀልቢ ሰዱቂል ሊሳን፣ ቀልቡ መኽሙም የሆነ ምላሱ እውነተኛ የሆነ አሏቸው። ምላሱ እውነተኛ የሆነ አውቀነዋል። ቀልቡ መኽሙም የሆነ ምንድነው ሲሏቸው አተቂዩ ነቂዩ አለዚ ላ ኢስመ ፊህ ወላ በግያ ወላ ሐሰባ፣ ልቡ ንጹህ የሆነ ሰው። አላህ ልባችንን ንጹህ ያደርግልን። አላህ የሚጠላው ነገር ሁሉ ንጹህ የሆነ ልብ ይሰጥ። አላህ የሚወደው ምርጥ ሰው ማለት ልቡ ንጹህ የሆነ ሰው ነው። ወንጀል የሌለበት፣ ጥላቻ የሌለበት ልባ፣ ምቀኝነት የሌለበት ልባ። ቀድማኝ ያገባች ብለው በምቀኝነት ያገባች እህታቸው ላይ ሸህር የሚያሰሩ ሰዎች አሉ። ቀድሞኝ ድርጅት ከፈተ ተደራጀ በሁለት እግሩ ቆመ ብለው የወንድማቸውን ሱቅ የሚያነዱ የሚያጋዩ ሰዎች አሉ። ህይወቱ ተስተካከለለት ብለው ህይወቱን የሚበደሉ ሰዎች አሉ። ይሄ የቆሸሸ ልብ፣ ያደፈ ልብ። ቀልቡ ከመድረክ ከመሞት አልፎ በህይወት ዝሙት ሊሰራባት ሲፈልጋት የነበራት ሴት፣ አላህን ፈርታ እምቢ ስትለው የነበረችን ሴት በተቀበረች ምሽት ሄዶ ጉድጓዱን ቆፍሮ ጀናዛ ላይ ዝሙት ለመስራት ሲሞክር የተያዘ ሰው ተገኝቷል። ልብ ቆሻሻን ነገር ደጋግሞ ከማሰቡ ከመመኘቱ የመጣ መጥፎ ነገር ተጠራቅሞ ያልሆነ ደረጃ ላይ ያፈስ። ምን ቢሆን ነው አንድ ሰው ጀናዛን ዝሙት ለመስራት ቆፍሮ የሚያወጣ? በአንዴ እዚህ አይደርስም። ልብ ቸላ ሲባል ትንሽ የቁስል ዝም ቃልቃት የተስፋፋች ሄዳ ሙሉ ሰውነትህን እንደምትወረው በሽታም እንደዚህ ነው። ስለዚህ ቀልብን መጀመሪያ ንጹህ ማድረግ፣ ንጽህናውን መጠበቅ
ያስፈልጋል። ወከዛሊክ ዱዓ ማብዛት ያስፈልጋል። ሌላኛው ልብ ሰላም የሚያገኝበት ሰበብ ዱዓን ማብዛት ነው። አላህ ተባረከ ወተዓላ ዱዓ አድርጉ ዱዓ እቀበላለሁ ብሏል። በጣም ትልቅ ዱዓ ከሚያስፈልጋቸው ነገሮች አንዱ ደግሞ የቀልብ ጉዳይ ነው። ነቢዩ ዓለይሂ ሰላቱ ወሰላም አስአሉከ ቀልበን ሰሊማ ያሉ ዱዓ ያደርጉ ነው። ጌታዬ ሆይ ሰላም የሆነ ንጹህ የሆነ ከበሽታ አንተ ከምጠላው ነገር ከሽርክ ከኩራት ከምቀኝነት ንጹህ የሆነ ቀልብን ስጠኝ ብለው ዱዓ ያደርጉ ነው። ርቦኛል አብላኝ፣ ስራ አጥቻለሁ ስራ ስጠኝ ከምንለው በላይ ጤነኛ ልብ ስጠኝ፣ ሕያው ልብ ስጠኝ፣ ሲመክሩት የሚመከር የሚዘከር አኺራን የሚያስታውስ ንጹህ የሆነ ኩራት የሌለበት ጥላቻ የሌለበት ምቀኝነት የሌለበት ታላቁን የሚያከብር ለታናሹ የሚያዝን ለሰዎች ዑዝር የሚሰጥ መልካም የሚያስብ የሰው መልካም ነገር እድገት የሚያስደስተው የሰው ውድቀት ኪሳራ የሚያሳዝነው የሚያሳምመው ጥሩ ልብ ስጠኝ ያ ረብ ብለን ዱዓ ልናደርግ ይገባናል። ወከዛሊክ ዚክር ማብዛት፣ ቁርአን መቅራት ማብዛት፣ ኢስቲግፋር ማብዛት፣ ከጥሩ ጓደኛ ጋር መዋል፣ ከመጥፎ ጓደኛ መሸሽ ልብን ሕያው ያደርጋል። ወከዛሊክ በመጨረሻ ጾምና ሶላተል ለይል ማብዛት፣ ጾምና ሶላተል ለይል ማብዛት፣ ሱናውን በጠበቀ መልኩ የቀብር ዚያራ ማብዛት፣ የታመሙ ሰዎችን በተለይ የጠና ህመም ላይ ያሉ ሰዎችን መጠየቅ የሞተ ልብን ይቀሰቅሳል፣ የታመመ ልብን ይፈውሳል፣ የደረቀ ልብን ያርሳል፣ ያረጥባል። አላህ ተባረከ ወተዓላ ለሁላችንም ጤነኛ ሰላም ንጹህ የሆነ ልብ ይስጠን። ከቀልብ መድረቅ አላህ ይጠብቀን። ከሚጠላው ነገር ሁሉ ንጹህ የሆነ በሚወደው ነገር ሁሉ የተሞላ ልብ አላህ ይስጠን። ዱንያችን አኺራችን እሱ ያሳምርልን። ዱንያችን አኺራችን እሱ ያሳምርልን። እኛንም ወላጆቻችን ወዳጆቻችንም አላህ ይማረን፣ አላህ ይምራን። ከረመዳን በሰላም ያደርሰን። የተቀሩ የሻዕባን ቀናቶችን በረካ ያደርግልን። ሀገራችንን አላህ ሰላም ያደርግልን። መንደራችንን አላህ ሰላም ያደርግልን። ቤቶቻችንን አላህ ሰላም ያደርግልን። ልጆቻችንን አላህ ያስተካክልልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والسلام عليكم ورحمة الله وبركاته.